ቀሲስ ለምንድነው ህፃናት ሲታመሙ ወደ ጥምቀት የሚሄዱት ከ40 ቀን በፊት ከ80 እና ከ40 በፊት ሲታመሙ ከእግዚአብሔር እንዲሁ ጸጋ መንፈስ ቅዱስን እንዲቀበሉ በዚያ ውስጥ ሊድኑ ስለሚችሉ በዚያ ጸጋ ውስጥ እያደጉ በእምነታቸው በነገራችን ላይ እየጠነከሩ እንዲሄዱም ጭምር ነው። ጥምቀቱ ራሱ በምስጢራት እያደጉ እንዲሄዱ ሲያድጉ ፈቀቅ እንዳይሉ ከክርስቶስ እምነቱ ማለት እንዳይሞቱ ሊሞቱ ስለሚችሉ በጣም በጠና ሲታመም እኔም አውቃለሁ እዚህ እና ሲታመም ወዲያው ይጠመቃል። ከ40 በፊት ሴት ከሆነች ከ80 በፊት ህፃናት ይኸውልሽ ነገር ህፃናቶች ወላጆቹን ያስጠይቃል። እሺ ከዛ ከእግዚአብሔር ካልተወለዱ ደግሞ እንዴት ሊድኑ ይችላሉ? ማለት እግዚአብሔር ወላጆቹን አለመጠመቁት ይኸውልሽ መልሱ ባጭሩ ወላጆችን ልጆቹን ባለማስጠመቅ ወላጆቹ ይጠየቃሉ ብለን እናምናለን። ወላጆቹን ይጠየቃሉ ነው ለምን እንደሚጠመቁ ወላጆቹን ያስጠይቃል አልኩሽ እኮ እንደ የመለስኩልሽ እኮ ነው። ህፃናቱ እንጂ ለልጆች ጥቅም የለውም። ለልጆች ምንም አይጠቀምም ማለት ስለዚህ አይጠየቁበትም። በእግራቸው ወደው መጠመቅ ግዴታ እስከሌለባቸው ድረስ ወላጆቹን ግን ያስጠይቃል ብለን እናምናለን። ለምን ወላጆቹ ልጆችን የማስጠመቅ ኃላፊነቱ ሙሉ በሙሉ ልጆች እግዚአብሔር ስጦታዎች ናቸው። የእግዚአብሔር ስጦታ ወስደው ለእግዚአብሔር መስጠት የወላጆቹ ኃላፊነት ስለሆኑ ወላጆችን ያስጠይቃል። ካላስጠመቁ ያስጠምቃል ያስጠይቃል ማለት ነው። ሀና ከጨረስሽ አንድ አዳሜ ከእናንተ ቀድሞ ይገባል። ሌላ ወንድማቸው አለ አዳሜ ከእናንተ ይገባ እኔ ሰላም ተሰምተሻቸዋል። እሳቸው ያሉሽ ጸጋ ይቀበላሉ። አዳም ቆይ አናፖሎና አዳም ከእናንተ ቀድሞ የገባ ወንድማቸው ኦርቶዶክስ ነው እና እሱ ሀሳብ ይስጥ። ቆይ አንዴ ከዛ ትሰጣለህ። አዳም ቀጥሎ ወንድማቸው። እሺ ሰላም ብያለሁ። እንትን ለማለት ያክል እኔ እንግዲህ እስካነበብኩት የኢትዮጵያ ቤተክርስቲያንንም የሊቀ ጉባኤ አባበራ መጽሐፍ ትምህርት ሃይማኖት ጋር ገጽ 96 ማንበብ የሚፈልግ ካለ ስለ ጥንተ አብሶ ምንድነው የሚለውን ካብራሩ በኋላ በአዳምና በሔዋን የደረሰ ሮሜ 5:12ንም መዝሙር 50ንም ከጠቀሱ በኋላ በልጅ ልጆቹ እንደሚተላለፍና ይሄ ነገር ደግሞ በሚስጥረ ጥምቀት ነፃ እንደምንሆን ይናገራል። እሱም ብቻ አይደለም። አስራት ገብረ ማርያም መሰለኝ ትምህርተ መለኮት መጽሐፉ ጋር የሚስጥረ ጥምቀት ጥቅሙ ምንድነው ይሉና ከኃጢአት ምንድነው ከአዳም የወረስነውን ኃጢአት ነፃ መውጣት። ይሄ ነው ፖይንቱ። እኔ እንደዚህ ለኃጢአት ስርየት አይሆንም ለስጋዊ ህመም ነው የሚለው ነገር ይሄ ትልቅ ስህተት ትምህርት ነው ብዬ ማስበው። ምንም በኦሪየንታሉም የለም ኢቭን በኢትዮጵያ ቤተክርስቲያንም የሌለ ትምህርት ነው። በይሄ መናገር አለብኝ። ቀጥታም ካውንስል ኦፍ ካርቴጅም ይሄን ትምህርት ተናገረ ካለ ቀኑን 110 ጋር አንዴ ቆይ ማነህ አንተ? ሲጀመር ማን ትባላለህ? የት ቤተክርስቲያን ነው የምታገለግለው? አሁን የምታወራውን ነገር ስታወራ በማይታወቅ ስም መተህ እንደዚህ ያለ ትምህርት ማስተማር መናገርም አትችልም። ከዚህ ቀደም ይሄንን ውይይት አውርተናል። እኔ የማወራው በአብነት ትምህርት ቤት በትርጓሜ ቤት የተማርኩትን ነው። አሳያለሁ። አለቃ አያሌው ምን እንደሚሉት ስለዚህ ጉዳይ ላይ መርገም መሻሩን ራሳችን በትርጓሜ ቤት ተምሬያለሁኝ። እኔ በቤተ ክርስቲያን ውስጥ መርገም አልተሻረም የሚል ትምህርት የላትም። ወሰአረ ምኔነ መርገመ ወገብረ ሰላመ ማይከሌነ በመስቀሉ ወበትንሳኤው ቅድስት ብላ ነው የምታምነው ቤተክርስቲያን። ጎርጎሪዮስም በሃይማኖት አበው ላይ የሚለው ይሄን ነው። አንዳንድ እንደዚህ ያሉ አሁን የምትናሳቸው ወጣ ያለ ትምህርት የሚያስተምሩ በግላቸው ይኖራሉ። እንደ ቤተክርስቲያን ግን እንደዚህ ያለ ትምህርት ተቀባይነት የለው። ስለዚህ አንተ ማንህ መጀመሪያ? እሺ ቀሲስ፣ እኔ ቤት ስለሆነ የመጣው ራስን አስተዋውቅ። ኦርቶዶክስ እንደሆነ እኔ የማውቀው ቀሲስ ግን ራሱን ያስተዋውቅ። የት ቤተክርስቲያን ነው? ማን ነው? ስም የለውም። ስሙን ስላላየሁት የት ትምህርት ከየትኛው አብነት ትምህርት ቤት እንደተማረው ይንገረኝሽ። ዝም ብሎ እየለቃቀሙ ማውቶና እዚህ ማውቶ ማውራት አይቻልም። እኔ እንግዲህ መጽሐፍት ሲጀመር ደግሞ ያሳተሙት አናፖሎ ቆይ አንዴ ኖ ያረመው ሚስኮት አድርጓቸዋል። ይናገር ቆይ አንዴ እኔ ያልኩት ኦርቶዶክስ ነው። የት ነው የምትሄደው? ቆይ ከመስካከል በፊት ማን እንደሆነ ይታወቅ መጀመሪያ። እኔ አውቀዋለሁ ኦርቶዶክስ እንደሆነ፣ ግን ለእናንተ ግልጽ እንዲሆን ማለት ነው። ተናገር ስሙንና የት እንደሚያገለግል ይንገረኝ መጀመሪያ። ይናገር። ያ እኔ ስሜ ምንም ተቀም ያለው ግን ፖይንቱ በቃ ምንም ነገር አቁም።
ስም የትርጉም የለውም ይለኛል። እኔ ተደብቆ እየመጡ እዚህ ዝም ብሎ ማውራት ትክክል አይደለም። አርፈህ ተቀመጥ። ለማንኛውም ላሳያችሁ፣ አለቃ መጽሐፍ ገልጬ ላሳያችሁ። በትልቁ አድርጊ። ትልቁ ላይ አይነት ቀሲስ ትልቁ ሰፊ ነሽ። ይቅርታ ቀሲስ እና መጽሐፍ እኮ እኔም እኮ አለ መጥቀስ እኮ ይቻላል። ግዴለም ወዳጄ ማንነትህን እስካልተናገርክ ድረስ ማንነትህን እስካልተናገርክ ድረስ እንድታወራ አልፈቅድልህም። የት ቦታ እንዳለህ ማን እንደሆንክ መጀመሪያ ራስህን እኔ እኮ ራሴን ገልጬ መሬት ላይ ሆኜ ነው የማወራው። ኦኬ ተደብቀህ መተህ ከዚህ ቀደም እንደዚህ ነው የሆነው። የሆነ ነገር ጉግል ታደርጋላችሁ፣ የሆነ ነገር ታመጣላችሁ። እኔ የማስተምረው ትምህርት ቤተክርስቲያኗ መሬት ላይ የምታደርገውና የኔታ ራሴ መምሬን ጠይቄ ስማር የተማርኩትን ነው። አዲስ ኪዳን ስማር ጠይቄ ነው የማስተምረው። የማጠምቀውም ሳጠምቅም የማጠምቀውን ነው። አንዳንድ እንደዚህ ያሉት ነገሮች ሊኖሩ ይችላሉ፣ ግን እሱ ማለት በቤተክርስቲያኑ የሚታመን ትምህርት ነው ማለት ግን አይደለም። እንዴ ስፔኩሌሽን የሚባል ነገር አለ፣ ሊኖር ይችላል። እመቤታችን ጥንተ አብሶ አለባት ብለው የሚያምኑ ሰዎች አሉ። ያ ማለት ግን ቤተክርስቲያን መተህ መድረክ ላይ ማስተማር አትችልም። በእኛ ቤተክርስቲያን ይሄንን አትችልም። ሪያሊቲው መሬት ላይ ስንወርድ ማለት ነው። ዝም ብሎ መጥቶ እዚህ ላይ መፎከር ይቻላል። ነገር ግን መድረክ ላይ ወጥተህ እስኪ የትም ቦታ ላይ አሰብከው፣ ያ ማለት በምላት ቤተክርስቲያኗ የምትቀበለው ይሄንን ነው፣ እኔ የምለውን ነው የምትለው። ኦኬ እንደዚህ የሚሉ ሰዎች ምን እናርጋቸው ብለው ማለት ይችላሉ፣ ብለው ይቀራሉ እንጂ ቆይ ላምጣው። ይቅርታ ስንት ላይ ነበር? አለቃ ኪዳነ ወልድ ክፍሌ። ይቅርታ አለቃ ቀሲስ እስኪ እንትን ሲሉ ድረስ የኢስተርን ኦርቶዶክሶች ኢቨን ኢስተርን ኦርቶዶክሶች ጋር የክሪዱን ያነሱና ይሄ ስለ ኃጢአት የሚሰረይባት አንድ ጥምቀት እናምናለን የሚለውን ያነሱና ላሳያችሁ እችላለሁ። በኢስተርን ኦርቶዶክስ አሁን ከፍቼው ስለሆነ ማለት ፋዘር እንትና ይባላሉ። በጣም የታወቁ የተከበሩ አባት ናቸው። ሜንድሮፍ ይባላል። ፋደር ሜንድሮፍ ያነሱና እኛ ኦሪጂናል ሲን የሚባለው ለህፃናት አንናገርም፣ ሲን ሰው የሚሰራው ነገር ነው ይሉና የእንትኑን ቀሲስ እርሶ ከከፈቱ እሱን ይበልና አሳያለሁ። ኢስተርን ኦርቶዶክስ ጥሩ እሺ አዳም አሉ። እኔ እኮ አሁን ልጁ ያነሳውን ሀሳብ እኔ አነብዋለሁኝ እኮ ልጁ የሚለውን እኔ አውቀዋለሁኝ። እሱን ብቻ ሳይሆን ሌሎችም አንዳንድ እንደዚህ ብለው የጻፉ ሰዎችን አንብቤያለሁ። ግን የሆኑ ሰንበዴዎች አወሩት ብዬ እሱን አይደለም እኔ የማወራው። ቤተክርስቲያኗ ወንበር ላይ ቁጭ ብላ ሊቃውንቱን ቁጭ አድርጋ የምታስተምረው ትምህርት የቱ ነው ማተር የሚያደርገው እንጂ የሆነ ነቀሲዲ በኩል እንዲህ ብለው ጽፈዋል ሳላውቅ ጽፌስ ቢሆን ወይስ ከሌሎቹ ቀድቼውስ ቢሆን እኔ ወንበር ላይ ቤተክርስቲያኗ የምታስተምረውን ትምህርት ነው የምቀበለው ወይንስ? ይኸው ለማንኛውም ይሄ የአለቃ እንግዲህ የሊቃውንት ጉባኤ ሰብሳቢ የነበሩ ናቸው። አለቃ እያሌውን ታምሮ አለቃ እያሌው ታምሮን የማያውቅ ሰው ካለ እንግዲህ ምን ማድረግ ይቻላል? ቤተክርስቲያኗን ራሱ ያውቃታል ብሎ ለማሰብ በጣም ይከብደኛል በዚህ ዘመን ማለት ነው። በተለይ ተመልከቱ በእንትኑ ብታረጊኝ ከላይ እሺ ይሁን እሺ በሰፊው ልቀይሮት። እሺ በእመቤታችን ከምንመካበት ከተሻረው የመርገም ክፍልም አንዱ ይላሉ አለቃ ቁራኝነት ነው። በእመቤታችን ከምንመካበት ከተሻረው የመርገም ክፍልም አንዱ ምንድነው አሉ? ቁራኝነት ነው። ቅድም ስናገር የነበረው ቁራኝነትን ጌታ ሲጸነስ እሱን ቁራኝነትን አጥፍቶልናል ያልኩት ይኸው ይሄ እዚህ ጋር ጌታ ሰው ከመሆኑ በፊት አሉ ሰው ሁሉ በዘር በደም ከእናት ከአባት ሲከፈል በውርስ ኃጢአት ይተላለፍበት እንደነበረ አሉ። አሁን እዚህ ጋር ውርስ እያሉት ያለሁት ምንድን ነው? ከእናት ከአባት ደምንና ስጋን ሲነሳ ያንን ነው ውርስ የሚሉት መቀበል። በዚያ በኩል ሰው ቁራኝነትን አብሮ ይውኛ ቁራኝነት ማለት ነው እሱ ይቀበል ነበረ በብሉይ ኪዳን። በዚህም አሉ ቀጠሉና በዚህም ምክንያት በቁራኝነት ይያዝ እንደነበረ ይነገራል። ነገር ግን አሉ አለቃ ነገር ግን
ጌታ ይህንን ማለት ቁራኝነትን የኃጢአትንም በውርስ መተላለፍ በጽንስ በጀመረው የቤዛነት ስራው ማን ጌታ ስለሻረውና ስላጠፋው ከጌታ ሰው መሆን ወዲህ በደንብ ስሙ። ከጌታ ሰው መሆን ወዲህ በማንኛውም የሰው ዘር ላይ ቁራኝነት የለም፣ የውርስ ኃጢአት የለም። ይሰማችኋል? የለም። ማንኛውም ሰው በራሱ ኃጢአት ከሚጠየቅ ከሚከሰስ ከሚወቀስ በቀር በራሱ ኃጢአት ከሚጠየቅ ከሚከሰስ ከሚወቀስ በቀር በአዳም በደል አይከሰስም፣ አይወቀስም። ስለዚህ ቅዱስ ጳውሎስ በአንድ ሰው በደል ምክንያት ዓለም ሁሉ እንደተፈረደበት በአንድ ሰው ጽድቅ ምክንያትም ሰው ሁሉ ይጸድቃል፣ ኃጢአት ከበዛች ዘንድ የእግዚአብሔር ጸጋ በዛች ብሎ ጽፏል። ሮሜ 5:6 እዚሁም 21 ላይ ይህን ይሉና ይህን ምዕራፍ እስከ መጨረሻው ማንበብ ለሁሉም ይጠቅማል። እንግዲህ የውርስ ኃጢአት ሕፃናትንም እንኳ ቢሆኑ የሌለባቸው መሆኑን ማንም ሊገነዘበው ይገባል። ስለምንናገረው ቃል ሁሉ ልንጠነቀቅ ይገባል ይላሉ አለቃ። ልንጠነቀቅ ይገባል። ጌታ ቤዛ ሆኖ የሞተለት ማንም ሰው እንደማይጠፋ ልናምንም ይገባናል። ደግሞ በስራችን ሁሉ የጌታን ቃል መመሪያ ልናደርገው ያስፈልገናል። ጌታ መንግሥተ ሰማያት እንደነዚህ ላሉት ናት፣ እውነት እነግራችኋለሁ መንግሥተ ሰማያትን እንደ ሕፃናት ያልተቀበላት አይገባባትም ማለቱን ቅዱስ ወንጌል ያስተምረናል እያሉ በጣም ብዙ ሐሳቦችን ወደ ታች ይዘረዝራሉ። ይሄ አለቃ ሊቃውንት ጉባኤ ሰብስበው ሲያስተምሩ፣ ጉባኤ ቤት ዘርግተው አዲስ ኪዳን ብሉይ ኪዳን ሲያስተምሩ፣ መጽሐፈ ሊቃውንት ሲያስተምሩት የኖሩት ትምህርት የቤተ ክርስቲያን ልጅ የሆነ ሁሉ ሊያስተምረው የሚገባ ትምህርት ነው። በቴዎሎጂ በአንዳንድ ወጣ ብለው እንደው ተምረው ምናምን የመጡ ሰዎች ስም አልጠራም እዚህ ጋር በሕይወትም የሌሉ እንዳለ ገልብጠው የጻፉ ሰዎች አሉ። ገልብጠው የመጽሐፍ መብታቸው የተጠበቀ ቢሆንም የግል እይታቸው የተከበረ ቢሆንም እንደ ቤተ ክርስቲያን ግን እኛ የምናምነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለስንት ሺህ ዘመናት ስታስተምረው የኖረችው የወንበር ትምህርት ራሱ ይሄ ትርጓሜ ወንጌል የምንማርበት ነው ማለት ይሄ ሐሳብ የቤተ ክርስቲያን ትምህርት ነው እና አንዳንዶቹ ይመጡና ግላቸው የነሱ የሚያመዝነውን አይምሯቸው የሚቀበለውን አንደኛ የእኛን ትርጓሜ አያነቡም፣ ውዳሴ ማርያምን አይደግሙትም ማለት ነው። እንዳው የሐሙስ ውዳሴ ማርያም እኮ ዘበንቲያ ተሰረ ዘቀዳሚ መርገም እንታደርዲ በዘመድነ በሔዋን ምክንያት መጥቶ የነበረውን በድንግል ማርያም ምክንያት ተሻረ። ማለትም ሔዋን ምክንያተ ስህተት ነበረች፣ እመቤታችን ምክንያተ ድህነት እሺ ብላ በመታዘዟ ስጋውና ደሙን የምንበላውን ክርስቶስን ወለደችልን ብለን ነው የምናምነው። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምና ሔዋንን የዕዳ ደብዳቤያቸውን ቀደደላቸው። ወኩሉ ፍጥረት ተፈጸመ መጠን በመምጣት ሁሉ ፍጥረት ሁሉ ደስ አለው እያልን የምንተርክ ሰዎች ነን። በመስቀሉ የአዳምን ኃጢአት ከነጓዙ ከነግሳንግሱ በአዳም ምክንያት መወቀስ መከሰስ ዛሬ ፋይሉ ተዘግቶ ያ ፋይል የሚያስወቅሰው የሚያስከስሰው ሰው የለም። ዳግማዊ አዳም ነው ለመውደቅም ለመነሳትም ለእያንዳንዳት ለእምነታችንም ለመንገዳችንም ለሕይወታችንም እሱ ነው። በቃ አሁን ምክንያቱ እሱ ነው። ታምናለህ፣ ትጠመቃለህ፣ ትድናለህ። ካላመንክስ በክርስቶስ አለማመን የተባለ የባሰ እንደውም ኃጢአት ነው ይሄ ከነበረው ነገር። እንደው እንግዳስ የቀደመው ተሽሮልኛልና በቃ ዘና ልበልካል የባሰ ጨለማ ነው የሚጠብቅ። ምክንያቱም ክርስቶስ ነው ብርሃንህ። ያ ነው የቤተ ክርስቲያኗ ትምህርት ይሄ ነው። መቀበል አለመቀበል ግን እንትን ነው
ኦርቶዶክሳውያን ግን ተደብቃችሁ መታችሁ ግን አንዳንዴ የምታወሩትን ነገር ብታውቁ ወይ ለብቻችሁ ደግሞ ብታወሩት ያልገባችሁን ነገር ብጠይቁ ጥሩ ነው። አንብቤ ያለው ብሎ መሞገት በእኛ ቤተክርስቲያን በጣም ነውር ነው። ለመሞገት አይሆንም፣ ለማወቅ ግን ይቻላል። ማወቅ ይቻላል። በወንበር ላይ ያልተማራችሁትን ሰብራችሁ መታችሁ ግን እንደዚህ ስታወሩ እውነት ለመናገር ከኢቲክስም አይደለም ከስነ ምግባርም ውጭ ነው። ቴንኪው። ክርክር እንዳይሆን ብራዘር ዳዊት ጋር እንጨርስና ሰዓት እየሄደ ነው። ስራ መግቢያ ሰዓት ደረሰ። እኛ ቤተክርስቲያን የምታምነው ይህን ነው። እነገሌስ እሱን ሌላ ጥያቄ ሌላ ጊዜ እናቆየው። ብራዘር ዳዊት አለህ የለህም? አለሁኝ ቀሲስ። ስለዚህ ጥያቄህን የመለስኩ ይመስለኛል። መቀበል ያለመቀበል ያው የግል ስለሆነ ማለት ነው። አዎ አሁን ግን ሁለት ሀሳብ መጣ አይደለ ቀሲስ? አይ እኛ እንደዚህ እናምናለን፣ ኦርቶዶክስ ነው እንግዲህ አናኒ የተባለው ወንድም የእናንተው ነው፣ እንደዚህ እናምናለን፣ መረጃ አለ፣ ጽሁፍ አለ። የኛ መሆኑን እናንተ ነው ማለት አይቻልም። የኛ መሆኑን እኮ የምናውቀው ስሙን ሲናገር ማንነቱን ሲገልጥ ነው። ተደብቆ የሚሰራ ኦርቶዶክሳዊ የለንም። ባይዘ የለንም። እንትኑን ብናየውስ ቀሲስ መረጃው አሁን ጽሁፉ የእናንተ ከሆነ የሚያቀርበው መረጃ አንብቤዋለሁኝ። ያ ያነበብኩት ነገር መሬት ላይ የለም። መሬት ላይ ፕራክቲካል የማይደረገውን ነገር አምጥቶ አንድ ሰው እዚህ ጋር ቢያወራው ምን ትርጉም አለው? አሁን ኃጢአት ይወረሳል የሚል ጽሁፍ አለ በቤተ ክርስቲያን ያለ አይመስለኝም። ኃጢአት ይወረሳል የሚል ጽሁፍ የለም። ሲጀመር እንደዚያ የሚልም ትምህርትም የለንም በእኛ ቤተክርስቲያን ያለ አይመስለኝም። ግን አሁን አዳምሻ አሁን መረጃ አለ፣ ጽሁፍ አለ የቤተ ክርስቲያኒቱ ካለ የእሱን ጽሁፍ አውጥቶ በቪዲዮ ገልጦ ብናየው ቢያነብልና ብናየው መቀጠል ትችላላችሁ እናንተ። አሁን ጥያቄው ከኔ ጋር ስለመሰለኝ ነው። እናንተ መቀጠል ትችላላችሁ። የእርሱን በደንብ ተረድቻለሁ። ጥያቄ የፈጠረብኝ እንደዛ ብላችሁ ስለምታምኑ በሚል ነው የጠየቅኩት። ግን የአንተን ጨርስልኝና ወደዚያ አንቀጥል። እንግዲያስ የአንተን ግን አልጨረስክልኝም ብራዘር ዳዊት። አሁን እኛ ህፃናትን ስናጠምቅ በወላጆቹ እምነት በቤተክርስቲያን እምነት ነው። የእናንተ ግን ያልተመለሰልኝ ጥያቄ አልመለስክልኝም እኮ ያው እንትን እንዳይሆን ፖለቲካ እንዳይሆን ይሄ ላለመመለስ ወደዚህ መግባት እንዳይሆን ጥያቄው እሱ ስለነበረ የኔ ስለነበረ ጥያቄን በእናንተ ቤተክርስቲያን ህፃናት ከመጠመቃቸው በፊት አያምኑም። ስለዚህ ካላመኑ ደግሞ ተጠምቀው ነው እምነትን የተቀበሉት፣ በጥምቀት ብቻ ነው የዳኑት ብለን መውሰድ እንችላለን። ያንንማ ቀሲስ ቅድም ኦርዶ ሳሉቲን ሳብራራ በደንብ ተናግሬያለሁ። ምን በእምነት ጥምቀት ውስጥ ምን እንደሚፈጠርላቸው በቴምፖራል መንገድ እምነት እንደሚቀድም አት ሴም ታይም ደግሞ በዛኑ ታይም ሪጀኔሬት እንደሚያደርጉ ሳንቲፋይ እንደሚሆኑ ያንን ከኦርዶ ሳሉቲ አንጻር ቅድም አብራርቻለሁ። የሚያገኙትን የቤተሰብ እምነት የሚለውን እኛ ምንት እንደምንለው እንደምናምንበት ሪጀክት የምናደርገው እንዳልሆነ፣ ምክንያቱም ወላጆች ስለሆኑ ወደ ጌታ የሚያመጧቸው ህፃናቶችን ማለት ነው። የቤተክርስቲያን የሚባለውም ደግሞ ቤተክርስቲያን ራይትሊ ሳክራመንትን አድሚኒስተር የምታደርግ ነች ወይስ አይደለችም የሚለው በጣም ወሳኝ እንደሆነ የቸርች ማርክ ብለው ሪፎርምዶች ያስቀመጡት ነው። ትክክለኛ ትሩሊ የቸርች ማርክ የሚጠመቁት አምነው ነው ብለን እንውሰድ ወይንስ ሳያምኑ ነው ብለን እንውሰደው? ህፃናቶች አምነው ነው አይደለም። እምነት ራሱ በዛ ነው የሚያገኙት ነው፣ ስጦታ ነው በዛ በጥምቀቱ ውስጥ። ስለዚህ የሚጠመቁት ያለ እምነት ነው ማለት ነው። ያለ እምነት ነው ካልን ደግሞ ተጠምቀው ነው እምነትን የሚቀበሉት ብዬ ልውሰደው? በጥምቀት ነው እምነትን የሚያገኙ፣ ስጦታ ነው እምነት። በጣም ጥሩ። ስለዚህ ህፃናቱ ሲጠመቁ ያለ እምነት ነው የተጠመቁት ካላችሁ እምነት መዳን በእምነት ብቻ የሚለው ትምህርታችሁን እንዴት ነው ታዲያ እዚህ ጋር ልጆቹ ህፃናቱ የእምነት መሰረትነት ከሌለው ጥምቀት የመጀመሪያ ከሆነ እንዴት ነው ታዲያ የሚድኑት?
ያንን ቀሲስ በደንብ ቅድም ብዙ ተናግሬበታለሁ። እምነት የራሳችን ነገር ምንም አልገባኝም። ብራዘር ዳዊት ፐርሰናል ፌዝ ነው እዚህ ጋር ያለው ማለት እነሱ ያገኙታል የሚባለው ህፃናቱ በጥምቀት የሚያገኙት የሚሰጣቸው ፐርሰናል ፌዝ ነው። የፐርሰናል ማመን እሱ ፐርሰናል ፌዝ ይሰጣቸዋል እያልክ ነው ዳዊት? ያ ግን አሁን እኔ የልጁን የወንድማችን መረጃ ማየት በጣም ፈልገን፣ ለምን በኦርቶዶክስ ላይ ያለኝ ጥያቄ ነው ይሄ ብቻ መልስልንና በቃ ጠያቄ እኮ ብራዘር ዳዊት እንዴ ጠያቄ እኮ ነኝ እኮ የመጣሁት አንተም ፖለቲካ ልትሰራ ነው እንዴ? አይደለም በእናንተ ላይ በህፃናት ጥምቀት ላይ በኦርቶዶክስ ላይ በኢትዮጵያ ኦርቶዶክስ ላይ ያለው ጥያቄ ነውና ይሄ መረጃ ካለ በቃ ይሄ በጣም መስማማበት መረጃ ስለሆነ ቅድም እኮ እናወራለን። አሁን ግን እንትኑ የጥያቄው እኮ 2 3 ቀን 4 ቀን ያደረ ጥያቄ እኮ ነው የኔ ጥያቄ እኮ እና ሀሳቤ ሁሉ ተሰረቀ እኮ አሁን ወደ ልጁ ላይ ነው ሀሳቤ ሁሉ ያለው አይደለም። የተጀመረው ርዕስ መጨረስ ስላለብን ነው ብራዘር ዳዊት። አሁን እኔ እውነቴን ነው ስለማይገባ ጆናታን እናስገቢው ሀኒቾ በዚህ ጉዳይ ላይ የእሱ ያብራራላቸው። እኔ በጣም የልጁም ለመስማት ስለጎጋው ሀሳቤ አይሙሬ ሁሉ እዛ ላይ ነው ያለው እና ጆናታን ይመልስ። እዚህኛው እኛ ምንም ችግር የለብንም። እንደት ያነባል ከፍቶ እስከ መጨረሻ ባይዘው እኔም ጥያቄ ያለኝ ቀሲስ ሌላ ጊዜ ጠይቆታለሁ እንጂ ቀሲስ እና ወንድማችን ኦርቶዶክስ እንደሆነ እኔ በደንብ ነው የማውቀው። ባይዘው ችግር የለውም ያነባዋል እኮ። እኛ ግን ማወቅ የምንፈልገው ፐርሰናል ፌት ነው ወይ የሚሰጣቸው ህፃናቱ በጥምቀት የሚሰጣቸው ፐርሰናል ፌት ወይ ልክ የኛ ቤተክርስቲያን ጸጋ እንደሚሰጥ ታምናለች። ጸጋ አሁን ቀሲስም ሲናገሩት ነበረ እንድንበረታ የሚያደርገን እግዚአብሔርን በማወቅ የሚያበረታን ጸጋ ይሰጠናል። ምንም ችግር የለውም። ግን ፐርሰናል ፌት ይሰጣሉ ወይ? ሰው ሲጠመቅ ፐርሰናል የሆነ ፌት እሱ ይሰጣል። አዳም እናንተ እኮ ጥምቀት ለኃጢአት ስርየት እኮ ማለት አትችሉም። ጥምቀት ለኃጢአት ስርየት ነው ማለት አትችሉም። አና መመለስ ካልቻላችሁ በቃ ምንም ችግር የለውም። እንዴ አሁን እኮ እንመለሳለን እኮ ጥያቄው እኮ ነው እኮ እምነት ይሰጣቸዋል ከተባለ አልኩሽ እኔ አንደኛ እምነት ይሰጣቸዋል ከተባለ ለነሱ በተለየ ሁኔታ የሚሰጠው በማን ምክንያት በምን ምክንያት ነው? በወላጆቹ ምክንያት ነው ለልጆቹ እምነት የሚፈጠርላቸው። ኦኬ የሙስሊም ልጆች እምነት ያልተፈጠረላቸው ወላጆቻቸው ሙስሊም በመሆናቸው ነው ወይንስ እንዴት ነው ለልጆቹ በተለየ ሁኔታ? የሙስሊም ልጆች እኮ ባለፈው ተናግሬ ያለው ቀሲስ ሳይጠመቁማ እኔ እኮ ከጥምቀት በኋላ ነው ዴቪድ ይኸው እንደዛ ብሏል። የሙስሊም ልጆች በጥምቀት ነው በጥምቀቱ ያው ጸጋ ስለሚቀበል ነው። የሙስሊም ልጆች ግን ሀና ጣልቃ ከምገባ በዚሁ ፍቀጅልኝና አንድ ላይ አያይዞ ይመልስልኝ። ከቀሲስ ጋር ጨርሳ አንዴ ቆይ አናፖሎ ፕሊዝ ጊዜ ካለ በኋላ ጠይቃለህ። ኖ አንድ ላይ እኮ ነው ከዚሁ ጋር የተያያዘ ነገር ስለሆነ ቆየኝ እኮ አንድ ላይ ይሄድበታል። በቃ እናንተ ቀጥሉ። ሰዓቴን ሳይው ለካ ሄዷል። በጣም ይቅርታ ሶሪ፣ በጣም መውጣት አለብኝ። አም ሶሪ። ሰላም አለይኩም። መልካም እና በሌላ ጊዜ ይሄንን ሐሳብ በሌላ ጊዜም በደንብ እናወራዋለን። ከዚህ ቀደም አውርተንበታል። በነገራችን ላይ የኛ ልጆችም ጋር አንዳንድ እንደዚህ ያሉ ጭቅጭቆች ተፈጥረው ነበር። አሁንም ተመልሰው ወደዚያ የሚገባ ሰው ካለ ጤነኛ ነው ብዬ አላምንም፣ ትክክልም አይደለም። ቤተክርስቲያኗ የምትለውን ማለት ያዋጣል፣ የማትለውን ካልን ግን ወደ ጭቅጭቅ ወደ ንትርክ ውስጥ መግባት እንዳይመጣ ጥንቃቄ ልጆች አድርጉ። ወንበር ላይ ቤተክርስቲያኗ ምን ብላ ነው የምታስተምረው? መምህራንን ምን ብላ ነው ስታስተምር የኖረችው? ልጆቻችሁ እናንተን ራሱ ስታጠምቃችሁ መርገም ስላለባችሁ ኑና ከዚህ ኃጢአት ከዚያ መርገማችሁ ላንጻችሁ ብላ ነው ካላችሁ እምነታችሁ ሌላ ነው የሚሆነው። ይሄ በጣም መረጋገጥ መቻል አለበት። የእናንተ ያነበባችሁትን ግን እናንተ ከመወለዳችሁ በፊት አንብቤዋለሁ። እግዚአብሔር በሚያውቀው እኔ መጽሐፍ ቅዱስ ማነው የጀመርኩት ገና ቅኔ ቤት 90 ዓመተ ምህረት ነው በኢትዮጵያ ማለት ነው። ኦልሞስት 28 ዓመቱ ነኛል። ግን ለይተን ማወቅ ቤተክርስቲያኗ የምታምን አይ እንደዚህ የሚሉ ሰዎች አሉ። ለምሳሌ እዚያ ትርጓሜ ወንጌል ላይ የሚብራራ አንድ ቃል አለ። እዚህ ማቴዎስ ምዕራፍ 1 ላይ ጸንሳ ተገኘች የሚለው ላይ ዮሐንስ ፋሪያ ለማርያም እጮኛዋ ማርያም የሚለውን ዮሐንስ ዘሩሃና ማን ነው ያዕቆብ ማን ነው የሚባሉ ሰውዬ ማን ነው አገባለሁ መስሎት ነበረ ብለዋል። ባስልዮስ ማን ነው ደግሞ ሶስቱ ደግሞ ርቷን ሃይማኖት የተባሉት ደግሞ እንዲጠብቃት ነው ብለዋል ይላል። አሁን ስፔኩሌሽን እንደዚህ ያለ በትርጓሜ ቤት እንማራለን እኛ። ስፔኩሌሽን ግን ቤተክርስቲያኗ የምትቀበለው የት ነው? ኦኬ ለምሳሌ ብዙ እንደዚህ ያሉ ስፔኩሌሽኖች አሉ። የምንቀበለው ግን
መጽሐፉ ላይ ስለተጻፈ ወንጌሉ ላይ የተጻፈው ራሱ እንዲህ የሚሉ አሉ፣ እኛ ግን እንዲህ እንላለን። አሁን ባህረ ኃጢአት የሚል ከጥምቀት አንድ ቀን ጠቅሼው አውቃለሁኝ እኔ። ባሕረ እሳት የሚል አለ እዚህ ስለ ጥምቀት አንባ ንስሐ ደመ ሰማዕታት የሚባሉ እንትን የኤክሰፕሽናል ኬዝ ለሆኑ ነገሮች አሉ። ግን አብሮ አራተኛ ባሕረ እሳት የሚል አለ። ባሕረ እሳትን እኛ አንቀበልም፣ ግን እንደ ትምህርት አለ እንማራለን። ከካቶሊኮች እንትን ጋር ይያዛል። ይሄ ከፕሪጓራቶሪ ጋር የሚያዙ ነገሮች እንደ መካነ ንስሐ የሚባሉ ነገሮች ማቴዎስ 15 በዚህ ዓለም ቢሆን በዚያኛው ዓለም ቢሆን የኃጢአት ስርየት የለም ሲባል በዚህ ዓለምስ ይሁን በዚያኛው ዓለም ምን የኃጢአት ስርየት አለ ብሎ የሚተረጎማል። ስለዚህ ስፔኩሌሽንን እኛ አብረን እንማራለን። ግን ስፔኩሌሽንን አምጥተን ግን ስብከት አድርገን እዚህ አንሰብከውም። የግል እይታ ቤተክርስቲያን በምላት የምትረዳውን ለይተን ግን ማስተማር ተገቢ ነው። አይ በዚህ ሰዓት ላይ ለአብርሃም የተገለጠለት ስላሴ ናቸው፣ መላእክት ናቸው። ስፔኩሌሽን እዚህ ላይም አለን። ግን ቤተክርስቲያኗ የምታምነው የቱን ነው የሚለውን ለይቶ ማስተማር ካልቻላችሁ ባህር ውስጥ ገብታችሁ እንደመዋኘት እንዳይሆን ጥንቃቄ አድርጉ። ለእኛ አንዳንዴ በእውነት ለመናገር እኔ ድፍረትም ነው ማናይ ማናስተውል ማናነብ አድርጋችሁ። ቀሲስ አሁን ጊዜ ስለሌሎት ሌላ ጊዜ እናወራበታለን። ምክንያቱም ጥያቄ ስለተፈጠረብን ሌላ ጊዜ ሲመቹት ይህንን ጥያቄ እንደገና ይነሳል ማለት ነው እና እናመሰግናለን። እሺ አሁን ቀሲስ ስለወጡ እንደ ልቤ ጥያቄ ጠይቃሉ። ዴቭም ያወራል። ስራ አላችሁ መሰለኝ እና አዳም እንዳትወጡ ትመልሱልኛላችሁ። ዴቭም ጥያቄ ሁላችሁ ጥያቄ አለ። ቀጥል። ጥያቄ ከመለሳችሁ እንመልሳለን። ግን እኔ ቀሲስ ሲኖሩ በጣም ነው ነፃነት የለኝም እና በጣም ስለሚከብደኝ ማለት ነው። ለእናንተ ግን ነፃውኝ መጠየቅ እችላለሁ። ያ ቀጥል፣ ሀሳብ ስጥ መጀመሪያ። ኧረ እሱ ከመቀጠሉ በፊት አንድ ጥያቄ ፍቀጅልኝ። ተይ ረጅም ሰዓት ቁጭ አልኩኝ። ስራ ቦታ ነው ደግሞ ያለሁት። ራሱ ረጅም ሰዓት። እሺ ጥያቄ ጠይቅና ይመልሳል። ከኔ በኋላ ነው የገባው። እሺ አመሰግናለሁ። ዴቭን ነው መጠየቅ የምፈልገው። ቅድም ህፃናት ሳይጠመቁ ቢሞቱ ሲኦል ይገባሉ አይነት ወይ ድጋሚ እንትን እንድታረገው ነው ከሆነ የሉተራን አሁን በአንተ ቤተ እምነት ውስጥ ያሉ ከዛ ወላጅ ማለት በእናትም በአባትም ከዛ ቤተ እምነት ውስጥ የሚወለድ ህፃን ከመጠመቁ በፊት ቢያርፍ ሲኦል ነው የሚገባው ነው? እንደዛ ከሆነም እስቲ ዶክመንት ካለ ወይስ የግል እይታ ነው የሚለውን እስቲ ግልጽ አድርግልኝ ዴቭ። ጥያቄ ስለፈጠረብኝ ነው። ቴንኪው። እሺ በእኔ በኩል አናፖሎጂ አዳምሻ ቀሲስ ኦርቶዶክሶች በጣም እንደምወዳችሁ ታውቃላችሁ። አሁን ግን ምንም አይነት ጥያቄ አልመልስም አናኒ ይሄ ያለውን ዶክመንት አውጥቶ ካላየው። ምክንያቱም ጉጉቴ ትኩረቴ በሙሉ አይሙሬ እዛ ላይ ነው ያለው እና እሱ ለምንድን ነው እንዲወጣ እንዲነበብ ያልፈለጋችሁት? እሱ ይውጣ ይነበብ። እኔ በጣም አይፈልጋለሁ። እኔ እኮ ይነበብ ብያለሁ እኮ ምንም ችግር የለም። እሱ ችግር የለውም ችግር የለውም እኮ ግን ይሄኛው ሁሉ ላይ ጥያቄ አለኝ። ሆነስትሊ እኔ አሁን ማልስማማው ትምህርት አስቀምጠዋል። አዳምዬ ነው ሃይማኖት ነው እኮ ግለሰብ አይደለም። ተረጋጋ ሼማ ካልሆነ ታች ትቆይ ሴማ ላውርደው። አይ ቲንክ ልደሻለ መበጥበጥ አልፈልግም ቤቱን። እሺ አውጣውና አሳየን። እሺ እንግዲህ ዴቭ እንቅልፍ አይወስዶም ካላየ። አንድ ነገር ኃጢአት አይወረስም ነው ያሉት ቀሲስ እና እሱ ደግሞ ይወረሳል የሚል ማሳየት ነው ያለበት። ከቀሲስ ጋር ያለው ልዩነቱ ምን መሰለ? ከሱም ጋር ብቻ ሳይሆን መርገምም ራሱ አይኖርም። ችግር የለም። ቀሲስ ስለወረዱ የራስን ሀሳብ የራስን ሀሳብና ዴቭ ማየት የፈለገውን ማስረጃ ብቻ አሳየን። እሳቸው ሲኖሩ ታወራለን። ሀሳብ እኮ ኦልሬዲ ስለሰጠ ዴቭ ማየት የፈለገው ዶክመንቱን ነውና ካሜራህን ክፈተውና ዶክመንቱን እንደዛ ነው ሀሳብ አስቀምጥ ስትል ይታያል። መልክህ እንዳይታይ ከፈለክ ካሜራውን በፊት ለፊት መሸፈን ይችላል። ካሜራህን እንትን ብለህ ሴቭ አድርገው። ግን መጀመሪያ በእጅህ ቼክ አድርግ። ኦኬ
ይታያል። ርዕሱን መጽሐፉን አሳየን መጀመሪያ ምናምን እዛ ይሄ ይታያችኋል። ሊቀ ጉባኤ አባወራ ትምህርት ሃይማኖትና ክርስቲያናዊ ህይወት ይታያል። ጸሐፊው እነማን ናቸው? አንድ ሰው ነው ጸሐፊ? ብዙዎች ምንድነው? ሊቀ ጉባኤ አባበራ ኦኬ እሺ አባበራ በቃለ። ቆይ መጀመሪያ አዳምና አናፖሎጂ ይሄ የእናንተ መጽሐፍ ነው አይደለም? አረጋግጦልን ዳውን አድርገው ይቅርታ፣ እኔ አይቼው አላውቅምና የመጀመሪያ ጊዜ ሳይሆን ነው እና ስቴብል አድርገው እስኪ ካሜራህን ፊክስ እንትን አትበለው። እኔ አይቼው ምንም ችግር የለውም። ወልወል አድርገው ካሜራህን ከዛ ቀረብ አድርገው ትንሽ። መቼ የተጻፈ ነው? መቼ የተጻፈ ካሜራው መጥረግ ሳይሆን አንድ ቦታ ስላላደረግከው ነው። ዲስታንስ ነው። ይበነ 5 ኪሎ እኮ ብትሄድ እኮ ሲሸጥ እኮ የምታገኘው መጽሐፍ እኮ ነው። የህይወት መሸጫዎች ቦታ ማለት ትምህርት ሃይማኖትና ክርስቲያን ህይወት ሲነሳ ለምን እንትን እንደምትሉ አላውቅም። አይዶን ነው የቡክ ከቨሩ አብሮ ካለ የቡክ ከቨሩን አሳየናል። ከቨሩ እኔ የምፈልግ እሱን ነበር። እሱ ያ ይሄን እንደዛ ይሄንን ውሰዱ፣ ስክሪንሻት ውሰዱ። በቃ አንብቦ ችግር የለውም እና አንብቦና ነው። መቼ ነው የተጻፈው ይላል። ከይቅርታ ጋር ይቅርታ 96 አዲስ አበባ። ኦኬ እሺ ችግር የለውም አንብቦ። እስከዛ ይሄንን መጽሐፍ የሚያቅሰው ከስር አንድ ቁጥር ወይም 3 4 ምናምን ይጻፍልኝ ብቻ ቁጥር ይጻፍልኝ ከስር። አሁን ይታያችኋል። የሚያውቀው ካለ ብራይትነስ ልጨምርላችሁና ይታያችኋል። ኦኬ አሉ ማለት ነው። በደንብ እንትን አድርገው አታንቀሳቅሰው እንትን አድርገው። ያው ችግር የለውም አልሸውዳችሁም። ስክሪንሻት አድርጌ ለቀዋለሁ። እኔ ላንብብላችሁ። ጥንተ አብሶ ምንድነው ብሎ የሚጀምረው አሁን የአዳም ኃጢአት ላንብብላ። የአዳም ኃጢአት በእኛ ውስጥ እንዳለ የምንናገረው በዘር ቁራኝነት ከመጀመሪያው አባታችን ከአዳም ሲዋረድ መጥቶ በእኛ የደረሰውን ነው። በኋላም ወደ ልጆቻችን የሚተላለፈውን የውርስ ዕዳ በደልን ነው። ፍዳና መርገምን የሚያመለክት ነው። ስጋና ነፍሳችን ከአንድ አባታችን ከአዳም እንደወረስን እንዲሁ የእርሱ የሆነውን ኃጢአቱንና ሞቱን ወርሰናል። ግልጽ መሰለኝ። ከዛ እንደውም አሁን እየተተው ያላለ ኢስተርን ኦርቶዶክሶች ኢንፍሉንስ በማድረጋቸው መዝሙር 50 ይጠቅሳል። በአመፃ ተጸነሱ እናቴም በኃጢአት ወለደች። መዝሙር 50 ቁጥር 5 በኃጢአት የተባለውን እናስተውል። እንግዲህ በአንድ ሰው በአዳም የተነሳ ኃጢአት ወደዚህ ዓለም እንደገባ በኃጢአት ምክንያት ሞት እንደመጣብን በሐዋርያው በቅዱስ ትምህርት የተረጋገጠ ነው። ሮሜ 5 ቁጥር 12። ከዛ ቅዱስ አቡሊዲ ዘሮምን ደግሞ ይጠቅሳል። ቀደም ሂፖሊተስ ያላችሁ ማለት ነው ዳዊት ሊሱራን በኢትዮጵያ ሲመጣ አቡሊዲ ዘሮም ይባላል። መጀመሪያ የበደለ አዳም ነው። አዳም በበደለ ጊዜ የመሰሉትን ያን ጊዜ ወለደ። በማለቱ በደል ይቅርታ የጸሐፊው ምንድናቸው? ቄስ ናቸው? ምንድን ዲያቆን? ምንድናቸው? መምህር እንትናቸው? ክህነታቸው ምንድነው? መምህር ናቸው። እንግዲህ ሊቀ ጉባኤ አባበራ እንግዲህ የሚሸጥ መጽሐፍ ነው። እንግዲህ 5 ኪሎ ከሄዱም ስሙ ጠፋብኝ። የሚሸጥ መጽሐፍ ከስር የኛ አይደለም እያሉ ነው። አዲስ ማለት እንደዛ እያለ እንግዲህ ካሉ እንግዲህ ማለት ይችላሉ። እኔ ግን ይሄ ቤተክርስቲያን መጽሐፍ እንደሆነ ነው የማውቀው። ከዛ ከአዳም የወረስነው ኃጢአት ልክ እንደ ራሳችን ኃጢአት ስለሚቆጠር በደለኞች ነን። ስለዚህ የአዳም ዘር ሁሉ ከእግዚአብሔር እንደተለያየ ነው። ሁሉም በመጀመሪያ ግምና ስር ነው ይላል። እንግዲህ ከዚህ በላይ እኔ ትልቅ ማስረጃ ያለ ይመስለኛል። እንደውም እዛው ጋር ዝቅ ብሎ ነገር ግን በሚስጥረ ጥምቀት በውርስ ያገኘነው ኃጢአት ተሰርዮልን የልጅነት ጸጋ ተሰጥቶናል ይላል። ከዚህ በላይ አሁን አንተ አናፖሎ አጋቶን ላስገባው ጠይቀሃል። አንዴ ቆይ እኔ ጥያቄ የሚስተመለሰና ነው አጋቶን ለማስገባት ነበር። አሁን እዚሁ ጋር ቆይ አንዴ እያልክ ያለኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃጢአት ይተላለፋል ብላ ታምናለች ለሚል እምነት ቆይ አንዴ ስማኝ ብራዘር፣ አንዴ ስማኝ አንዴ ስቴትመንቴን ስማኝና ከዛ ሪፊት አድርግ። እያልከን ያለኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ኃጢአት በዘር ይተላለፋል ብላ ታምናለች። ማስረጃውም ያውና እያልከን ነው ያለው ወይስ ምንድነው? መጀመሪያ ምንድነው ይሄ አሁን ያመጣው ማስረጃ ምን ለሚል እምነት ነው ማለት ምን ለሚል ስቴትመንት ነው? የተነሳንበት ምንድን ነበረ ሲጀመር እኮ እስቲ ሪፍሬሽ አድርገን ይተላለፋል። ይሄን እንዳጠቃላይ ኮንደምን አድርጎ ራሱ አንተን ካውንስል ኦፍ ካርቴጅ ኤፌሶን ጉባኤ ራሱ አፈርም ያደረገውን ላመጣልህ እችላለሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ሌላ የምታውቀው ቤተክርስቲያን አለ? ሌላ ቤተክርስቲያን አፖስቶሊክ ቸርች ውስጥ ኃጢአት ይተላለፋል ይሄ በደሉንም ጭምር ይተላለፋል ብሎ የሚያለው የካቴኪዝም ኦፍ የእንትን ላሳይ የኮፕቲክ ቸርች ላሳይ ኃጢአት በደሉም ይተላለፋል ብሎ ኃጢአት ይወረሳል። አሁን ይኸውልህ እሱን ዞር አድርገውና ቆይ አሁን እኮ ያነበብክልን እኮ ስለ ጊልት ታሪክ ነው። እኔ ጊልት ይቅርታ አድርገልን እንድንግባባ ይወረስም ይላል እንድንሳን ይኸውልህ ሁለት ነገር አለ። አንደኛ አንድ ሰው ለምሳሌ ኃጢአት ይተላለፋል ብሎ ሲናገር ስለ ጊልት እያወራ ሳይሆን ለምሳሌ እነዚህ ሲንፉል የሆኑ ፓሽኖች አሉ። ሲንፉል የሆኑ ፓሽኖች ወይ ደግሞ ለኃጢአት ያዘነበለ ምንነት ይዘን እንወለዳለን የሚለው እሱ ኮመን ነው። በአባቶችም ጽሑፍ ምናምን ልታገኝ ይችላል። ጊልት ግን ለምሳሌ እንትና ብሎ ያውቃል አውገስቲን። ከአውገስቲን ሌላ ጊልት ይተላለፋል ብሎ ያለ የምታውቀው በኢስተርን ኦርቶዶክስም እኔላቅም ካቶሊኮችም የሚያምኑ አይመስለኝም። አሁን አንተ ያነበብክልን ጊልቱን እርኩ ኃጢአት እንደማይወረስ ከቤተክርስቲያን አምጣትልኝ ነበር ያልከው። እዚህ ጋር ኃጢአት ይወረሳል አለ። እሱ ደግሞ ሌላ ታሪክ ነው። ችግር የለውም። ይኸውልህ ከሌላ ቤተክርስቲያን ማምጣት ማትችል ከሆነ ከሳቸው በፊት አሁን ከመጣቸው ከኛ አባት ቆይ ስበኝ የኛ የኦርቶዶክስ እምነት በቅብብሎሽ የመጣ ስለሆነ ማሳየት መቻል አለብን አይደለ? ትሬስ ባክ ስናደርገው ወደኋላ ከሳቸው በፊት እንዲህ ብሎ ያስተማረ ወይ የጻፈ እስቲ ያሳየኝ። አሁን ማንያቸው ያልከው ከቨር ፔጁን አሳየኝ እስቲ። አሁን የከፈትከው ገጽ አንዴ ስማቸው ገጹን ከቨር ፔጁን አሳየኝ። ስማቸው ጠፍቶኝ ነው። ሊቀ ጉባኤ ነው የሚለው። እስኪ ቆይ እዚሁ ጋር ልጠይቅህ አንተን። እስኪ አንተ ኖ አትጠይቀኝ። መጀመሪያ መች ተግባባና ነው። ቆይ መጀመሪያ ያንተን ሳንጨርስ ከሳቸው በፊት እንዲህ ብሎ ያስተማረ አሁን ስማቸው ብትነግረኝ ጥሩ ነው። ስማቸው ኮት እያደረኩ ለመናገር ነው። ከሳቸው በፊት አሁን እሳቸው በገለጹት መልኩ አንተ ባመጣኸው ኢንቴንሽን ያስተማረ ሌላ ሰው መኖሩን ሌላ ቸርች የሚለው እንደውም ተወውና ማለት ነው። እኔ ግን እንደ ሀሳብ ቆይ አንዴ ሀና ይሄን ይመልስልኝ። ኖ ችግር የለውም። የእኛ ትምህርት እኮ የታወቀ ነው። በጓዳ ምናምን የምንወያየው ነገር የለም። የታወቀ ነው ቤተክርስቲያናችን ትምህርት። ግለሰቦች ደግሞ በግላቸው የሚያዩበት አንግል ሊኖር ይችላል፣ መብታቸው ነው። ስለዚህ የቤተክርስቲያን እምነት ነው ብሎ አቋም ይዞ ከመጣ ደግሞ ሊያሳየን ይገባል፣ በቅብብሎች ማለት ነው። ሰው ከሳቸው በፊት እንዲህ ብሎ ያስተማረ ወይም በአንተ ኢንቴንሽን እንዲህ የገለጸ ካለ አዳም ካለ እንደውም ላጥብብልህና እዚሁ ከኢትዮጵያ ኦርቶዶክስ ውስጥ አሳየን። ይሄ መጽሐፍ ይታያል። የሽመልስ መርጊያ የሽመልስ 2014 ሽመልስ መርጊያ እኮ አሁን በህይወት ያለ ሰው ነው፣ የምናውቀው ሰው ነው። ስማ አስራት ገብረ ማርያም ይታያል። ትምህርተ መለኮት ተመለከቱ ይታይ ነው ብሏል። እስቲ ካሜራ ስልክን ራቅ ከፈለክ ላሳይ ይችላል። ከትርጓሜም ላሳይ ይችላል። ቆይ እንደውም እሱ ይሻላል። ጠብቅ። ኖ ያው አውጣውና አንብቦ የትምህርተ መለኮት ኦኬ ኤቢ የጻፈውን ኮመንት ትንሽ አይኔ ጣል አደረገው ላንብብላችሁ። በአማን ነጸረ የኛ ትምህርት አይደለም ብለዋል እያላችሁ ነው። ኤቢ ክፍሉን አይታችኋል? የትኛው ነው ኤቢ? ያያየሁት ነበር። እኔ ያልኩትን ነው ወይስ እንደዛ ከሆነ በቃ እንትን የትኛው ነው ኤቢ ጻፈው? እስቲ አንድ ሰው አስወርደሽ አስገቢ። ጆሲን አስወርጅ ውስጥ ጓደኛችን ስለሆነ ችግር የለውም። አይመለከተውም። ችግር የለውም።
አውጉስቲኖስ ተነስቶ ካቶሊክ ተነስታ ነው። እኔ እንዴት እወጣለሁ? ተው እንጂ እቺ ሴሽን ብቻ እስክታልቅ ማለት ነው። እጂ እመልስሃለሁ ወንድማችን። እሺ ሰው በጣም ያ እኔ ነኝ ያስወረድኩት። እመልስሃለሁ። ኤቢኤን እስኪ ና ግባ እንደ እሺ ኤቢ የትኛውን ነው ያልከው? በአማን ነጸረ የኛ አይደለም ያለው ይሄ ይታያችኋል። አንዴ ቆይ ኤቢ ይናገር አንዴ። እሺ እስከዛ አንተ እኮ አሁን እኮ የመምህራን ነው የሚያሳዩት እነሱ ራሱ እኮ የቤተክርስቲያን እኮ ችግር የለም። እኔ ኤቢ እኮ ኦርቶዶክስ አይደለም፣ ኤቢ ፕሮቴስታንት ነው። ያ እሺ አንዴ እንትሩ ላሳየን። እሺ ያ ይጨርስ፣ ችግር የለም ይጨርስ፣ ችግር የለም። ሁለት ኃጢአት ከፋፍሎ ትምህርተ መለኮት የሚያሳየን ላሳያችሁ። እነሱን ግን ቻሌንጅ ማድረገው ነገር የቤተክርስቲያን ትምህርት ብለው የሚያሳዩት የመምህራንን አይደለም፣ የቤተክርስቲያን ብለው የሚያሳዩት ካለ ደስ ይለኛል። ይሄን እዩት። አንደኛ በጥምቀት አማካኝነት የምንታደላቸው ጸጋዎች፣ አንደኛ ከጥንቱ የአዳም ኃጢአት ነፃ መሆንና ቅድስና። ከዛ ማን ነው የሚጠይቀው? የሐዋርያት ሥራ ምዕራፍ 22 የጳውሎስን ክፍል ማለት ነው። ታዲያ አሁን ለምን ትዘገያለህ? ተነስና የእርሱን ስም በመጥራት ተጠመቅ፣ ከኃጢአትህም ታጠብ። ይሄን ያዙልኝ። ከዛ እዚሁ ሮሜ 6ን ይጠቅሳል። ከዛ ግን ደግሞ መልሶ ሁለተኛ ኃጢአት ደግሞ ያስቀምጥልናል። ምን ሚል? ከኃጢአት ይቅር መባል ይላል። ኃጢአቱም ይቅር እንዲባል ሁለተኛ ብሎ አንደኛው ምን ብሎና? አንደኛ ከጥንቱ አዳም ነፃ መሆን፣ ከዛ ሁለተኛ ብሎ ደግሞ ኃጢአት የሚያስቀምጥልን ነገር አለ። ምንድነው ያኛው ደግሞ ፐርሰናል ሲንን ሊያመጣልን ነው ማለት ነው። ከኃጢአት ይቅር መባል፣ ኃጢአታችሁ ይቅር እንዲባላችሁ በኢየሱስ ክርስቶስም ተጠመቁ። አንደኛው ከአዳም ኃጢአት ነፃ መሆን፣ ሁለተኛው ኃጢአት ተላለፈባቸው የሚለው ልታሳይ መስሎኝ እኮ እዚህ ጋር። ይሄ ምንድነው ታዲያ? ይሄኛው ኃጢአት አይደለም እሱ ሌላም ብዙ እንትን ሰፊ ስለሚሆን ኃጢአት ተላለፈባቸው የሚለው ይቅርታ። እስኪ ልዩነቱን አሳየኝ፣ ልዩነቱን አሳየኝ። ከአዳም ኃጢአት ትነጻለህ አንተ አንድ ሰው ሲጠመቅ? ከምን አንጻር ብለህ ጠይቅ። ለምን እዚህ በተጻፉ መንገድ ከምን አንጻር ነው የጻፈው? ኦኬ የሐዋርያት ሥራ 22 አረቁ አንድ ጊዜ ልናገር። ኦኬ ኃጢአት ሲባል በቀጥታ ፐርሰናል ሲን ማለት ሳይሆን ልክ በአዳም ሆነን እኛ ኃጢአት ሰርተናል መስራቱ አላል ኃጢአት መስራት በአዳም ውስጥ ሆነን ኃጢአቱን ሰርተን እኛው ራሱ ጊልቲ ነን የሚል ሳይሆን ኃጢአት ሲባል አሁን እኮ አንተ እኮ ነው የምታስገባው። አረ ወንድሜ እንደዛ አውጥቼ እኮ ነው ኢስተርን ኦርቶዶክሶችም እንደዛ ነው የሚያምኑት። አንተ እኮ የምትለው ሌላ ካልስቶስ ዌር ላይ ለምን አላሳየም? ካልስቶስ ዌር ላይ አቋም አልያዝም ነው የሚለው። ስለምን ተብተወረው? በሁለቱ አቋም የለንም እኮ ነው የሚያስቀምጠው። ሲጀምር የአንድ መምህር እኮ ነው እያመጣሉ። ካልስቶስ ዌር እኮ የኢስተርን ኦርቶዶክስ ፋዘር እኮ ነው እንዴ። አቋም የለም ነው እኮ የሚለው እዛ ጋር። ሁሉንም ማሳያለሁ። እንደዛ የሚል ሰው የለም። አሁን አንተ የምትለው አንድ ጊዜ ተላለፈ የሚል ከአውገስቲን ሌላ አይደለም ማወራው። ይሄ መች ስለጊልት ተወራ አንተ ፐርሰናል የቸር ራሱ ዲስቲንክሽን መች ታውቅና? ጊልት እኮ ፐርሰናል ነገር ነው። ለምን ስሜታዊ ሆንክ? እንትን አይ ቆይ እኔ መረዋለሁ፣ ችግር የለውም ወይ መሪዋ ታዲያ እንትን በሉ። ምን አናደደ? ትምህርት የምታምርበትም ቀስ ብለህ ተናገር፣ አስረዳን። ትምህርት ይዘን የመጣው ታስረዳለህ፣ ትጠይቃለህ። ኤቢ እስቲ ንገረን፣ ምንድን ነው ያልከው? ኤቢ ነገር ከቤተክርስቲያን ቢያሳዩ እንጂ ደስ ይለኛል። ምናልባት ከቤተክርስቲያን አኖኒመስ ያሳይሃል። እሺ ኤቢ ጨርስና ከዛ አዳም ታሳየዋል። አዳም ታሳያለህ። የቤተክርስቲያኒቱ የመምህራንን አይደለም፣ የቤተክርስቲያኒቱ ቢያሳዩኝ ደስ ይለኛል። እሺ ያሳያል። ኤቢ ቀጥል። እሺ አይ እኔ ማለት በአማን ነጸርን ነው ያነሳሁት እንጂ የዲያቆን ቀሲስ መዝገቡ ካሳን ምናልባት ብዙዎቻችሁ ታውቁታላችሁ። ፒኤችዲውን የሰራ በትረ ሃይማኖት የሚል በጣም ትልቅ መጽሐፍ የጻፈ ሰው ነው። በአማን ነጸርን ደግሞ ብዙዎቻችሁ ታውቁታላችሁ። ወልታ ጽድቅ ላይ ስለ ጥንተ አብሶ ከነጓዙ የሚል ምዕራፍ ሰፊ ማብራሪያ የሰጠው እንትን አለ። እዛ ላይ ያነበብኩትን ነው እንጂ አኖኒመስ የቤተ ክርስቲያንን ኦፊሻል የሆነ ሰነድ ይዤ አይደለም የገባሁት። እንደዛም አለኝ ብዬ አይደለም። ቀጥሉ እናንተ፣ ችግር የለም።
አሁን አኖኒ ያሳየውን ሰነድ ነው ያልተቀበሉት። ኤቢ ስላልገባኝ ነው። አይ ስለ ሰነዱ ሳይሆን አኖኒመስ ስላነበበው ሰነድ ሳይሆን ጥንተ አብሶን በተመለከተ ከነ ትርጓሜው ከነ ምንነቱ ውጤቱና ያመጣውን ኮንሲኩዌንስ በተመለከተ ኦርቶዶክሳዊው የኢትዮጵያ ኦርቶዶክስን ነው። ለምሳሌ የግብጾችን በደንብ ያብራራል። የኮፕቲኮችን አኖኒመስ እንዳለው እንደሆነ ማለት ነው። ለምሳሌ ወደ ግብፃውያን ወንድሞቻችን ስናልፍ በእነርሱ በኩል የአዳም ቅጣት ብቻ ሳይሆን አበሳው ኃጢአቱ ጭምር ወደ ልጆቹ እንደተላለፈ ይተርካሉ ይላል። ይሄ የግብጾቹ ነው ማለት በግልጽ ነው የሚያስቀምጠው በአማን ነጸረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ከዛ በተለየ እንደሆነ እንደሚያስተምሩ ቀሲስ መዝገቡ ካሳ ዶክተር ናቸው በቴዎሎጂ። በአማን ነጸረም በኦርቶዶክስ እንትን ውስጥ የሚታማ ሰው አይደለም። የኦርቶዶክስ ዶግማና ቀኖና በማወቅ ግን ኦፊሻል የሆነ ዶክመንት